ኢራን ለኢትዮጵያ መርከቦች የዘጋችውን የሆርሙዝ ሰርጥን ለፈረንሳይ መርከቦች መክፈቷ ተሰማ። ሁቲዎች ለኢራን በማገዝ በቀይ ባህር ላይ ጥቃት ሊፈጽሙ እየተዘጋጁ ነው ተባለ። በኢራን ለመጀመሪያ ጊዜ የተመታችው የአሜሪካ ተዋጊ ጀት ጉዳይ መነጋገሪያ ሆናለች። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢራን ለኢትዮጵያ መርከቦች የዘጋችው የሆርሙዝ ሰርጥን ለፈረንሳይ መርከቦች መክፈቷ ተሰማ። የፈረንሳይ መርከቦችም እስራኤልና አሜሪካ ከኢራን ጋር ጦርነት ውስጥ ከገቡ በኋላ ባለቤትነታቸው የአውሮፓ ሀገራት የሆኑ መርከቦች የሆርሙዝ ሰርጥን ሲሻገሩም ያሁኑ የመጀመሪያው እንደሆነም ነው የተሰማው። ኢራን የፈረንሳይ መርከቦች በሆርሙዝ ሰርጥ እንዲያልፉ የፈቀደችው ፈረንሳይ ጨምሮ የአውሮፓ ሀያላን ሀገራት አሜሪካና እስራኤል በኢራን ላይ ጥቃትን ለመፈጸም የአየር ክልላቸውን እንደዘጉባቸው ከተሰማ ከቀናት በኋላ ነው። ነገሩንም ኢራን ለፈረንሳይ ውለታን እየመለሰች ነው ያስብሏል። በሌላ በኩል ግን እስራኤልና አሜሪካ ከኢራን ጋር ጦርነት ውስጥ ከገቡ አንስቶ ጌቤ የተባለችው ባለቤትነቷ የኢትዮጵያ የሆነ ዕቃ ጫኝ መርከብና ለኢትዮጵያ 1,350,000 በርሜል ነዳጅን ጭነው ሊያመጡ የነበሩ 3 መርከቦች የሆርሙዝ ሰርጥን ማለፍ ተከልክለው ከአንድ ወር በላይ ሆኗቸዋል። በዚህም ሳቢያ ኢትዮጵያ ውስጥ እያጋጠመ ያለው የኢኮኖሚ ቀውስ ከባድ ሆኗል። የነዳጅ እጥረቱ ዜጎች ተንቀሳቅሰው መስራት የማይችሉበት ሁኔታን ፈጥሯል። መንግስት ከተባራሪ ገቢያዎች ገዛውት ብሎ ለሀገር ውስጥ ገበያ አቀረብኩት ያለው ነዳጅም የዋጋ ውድነቱ ደግሞ የአጠቃላይ የምርቶችን ዋጋ ውድነት አምጥቷል። እስካሁን የኢትዮጵያ መርከብና ወደ ኢትዮጵያ ምርትን የሚያመጡ መርከቦች የሆርሙዝ የባህር ወሽመጥን የማለፍ ተስፋ እንዳላቸው እንኳን የታየም ሆነ የተሰማ ፍንጭ የለም። ነገር ግን ኢራን ማዕቀብ ሲጣልባት በፊት ስትተባበር የነበረችውን የፈረንሳይ መርከብ ግን ኢራን የባህር መተላለፊያውን እንድታልፍ ፈቅዳላታለች። በርካታ መገናኛ ብዙሃን በፎቶ ምስል በተደገፈ ሁኔታ እንደዘገቡትም የፈረንሳይ ግዙፍ የመርከብ ድርጅት የሆነው የሲኤምኤ ሲጂኤም ኮንቴነር ተሸካሚ መርከብ ሐሙስ መጋቢት 24 ቀን 2018 ዓ.ም ጦርነቱ ከተጀመረ አንስቶ ለመጀመሪያ ጊዜ የሆርሙዝ ሰርጥን መሻገር የቻለ የመጀመሪያው የምዕራባውያን ሀገር በባለቤትነት የያዙት መርከብ ለመሆን በቅቷል። የፈረንሳይ መርከብ የሆርሙዝ ሰርጥን አልፎ የኢትዮጵያ መከልከሉን ስናይ ኢራን ከአሜሪካና እስራኤል ጋር ጦርነቱ ውስጥ ከገባች አንስቶ ሁለቱ ሀገራት የሄዱበትን ዲፕሎማሲ አካሄድ ያመጣውን ልዩነት ለመረዳት ያስችላል። እዚህ ጋር ማነጻጸሪያ የምንጠቀመው ኢትዮጵያን አሁን ባለው የዓለም ስሪት ከፈረንሳይ ጋር ማነጻጸር ተገቢ ሆኖ ሳይሆን ሁለቱ ሀገራት የመካከለኛው ምስራቅ ጦርነት ከተነሳ አንስቶ ጦርነቱ ላይ ያሳዩት አቋም ዛሬ የሆርሙዝ ሰርጥን ፈረንሳይ እንድትጠቀም ኢትዮጵያ ደግሞ እንዳትጠቀም የማድረግ ሁኔታን ፈጥሯል የሚል የባለሙያዎች ትንታኔን ለማሳየት ነው። ኢትዮጵያ የአሜሪካ እስራኤልና ኢራን ጦርነት ከተነሳ አንስቶ ይፋዊ የድጋፍ ዲፕሎማሲን ስታሳይ የነበረው ኢራን በባላንጣነት ለምታያቸው ሀገራት ነው። ጠቅላይ ሚኒስትር አብይ አህመድ በጦርነቱ ጅማሮ ማግስት ነበር ወደ ኩዌት መሪ ደወሉት። ጠቅላይ ሚኒስትር አብይ ኢትዮጵያ ብዙ የነዳጅ ፍላጎቷን በዱቤ የምታሟላው ከኩዌት ስለሆነ አገሪቱ በኢራን ጥቃት ሲደርስባት ወደዛ መደወላቸው አይከፋም። ነገር ግን በስልክ ልውውጡ ኢራንን የማውገዝ ነገር መካተቱ በቴህራን ጥርስን ሊያስነክስ የሚችል ነበር። ከዚያም ጠቅላይ ሚኒስትር አብይ አህመድ እነ ኳታርና ባህሬን ጋር ከማውራት አልፈው ወደ ተባበሩት አረብ ኤሚሬት በዛው በከባዱ የውጊያ ጊዜ ሄዱ። አሁንም ችግሩ ጠቅላይ ሚኒስትር አብይ ወደ አቡዳቢ ማምራታቸው ብቻ አልነበረም። በአቡዳቢ በነበራቸው ቆይታ ግን እሳቸው በይፋ ባይናገሩትም ከሀገሪቱ መሪ ጋር በነበራቸው ቆይታ ኢራንን ማውገዛቸውን የሀገሪቱ መገናኛ ብዙሃን ዘግበው ነበር። በዚያ ወቅት የየትኛውም ሀገር መሪ መካከለኛ ምስራቅ ሀገራት ያልተጓዘ መሆኑና ኢራን ደግሞ እነ የተባበሩት አረብ ኤሚሬትን ለጠላቶቼ ወታደራዊ ቀጠና ሰጥተው ሊያስጠቁኝ የተዘጋጁ ጠላቶቼ ናቸው እያለች ከባድ የአየር ጥቃት የምትሰነዝርበት ጊዜ በመሆኑ በዛው በደራው ጦርነት መሃል አብይ አቡዳቢ ተገኝተው ኢራንን ማውገዛቸው ሌላው ኢትዮጵያ ላይ ጥርስ የሚያስነክስ ሊሆን ይችላል። በተመሳሳይ ጊዜ ግን ድሮ አሜሪካ ኢራን ላይ ማዕቀብን ስትጥል አብረው ይጥሉ የነበሩት የአውሮፓ ሀያሎቹ እነ ፈረንሳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ እያደረኩት ላለው ጥቃት አግዙኝ ቢሏቸው እምቢ እያሏቸው ነበር። የሆርሙዝ ሰርጥን እንድናስከፍት ወታደር ላኩ ቢባሉም እነ ፈረንሳይ እምቢ አሉ። የእንግሊዙ ጠቅላይ ሚኒስትር ኬር ስታመር ጭራሽ
ይሄ የመካከለኛው ምስራቅ ጦርነት የኛ ጦርነት አይደለም ሲሉ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምላሽን ሰጡ። ትራምፕ ከነ ፈረንሳይ የፈለጉትን ምላሽ ሲያጡ ሀገሬን ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አስወጣለሁ ብለው ቢዝቱም የሚፈራ አውሮፓ አልተገኘም። ከዚያ ግን ትራምፕ በአውሮፓ መሪዎች ላይ በተለይም በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቤተሰባዊ ጉዳይ ላይ በመግባት ጭምር ሚስቱ በደንብ አትይዘውም ቢሉም ማክሮን እንዲህ አይነቱ ምልልስ አይመጥነኝም ብለው አልፈውታል። ከዚህም ሲያልፍ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአንድ መድረክ ላይ የኢራን መንግስት መጥፎ መንግስት ነው፣ በዚህ ላይ ጥያቄ የለም፣ ነገር ግን ቦምብ በማዝነብ የሚመጣ ለውጥ የለም፣ ኢራናውያን መንግስታቸው መለወጥ ከፈለጉ ራሳቸው ይለውጡ ብለው የና አሜሪካንን ዘመቻ እንደማይቀላቀሉ እንቅጯን እስከ መናገር ደረሱ። የኢራን አገዛዝ መጥፎ ነው፣ ምንም ጥያቄ የለውም። ነገር ግን ቦምብ በማዝነብ የሚመጣ ለውጥ የለም። ከነሱ ጋር በብዙ ነገር አልግባባም። ነገር ግን ይህን የማስተካከለው በወታደራዊ ዘመቻ ነው ብዬ አላምንም። በእንዲህ አይነቱ ጥቃት በኢራቅ፣ አፍጋኒስታንና ሊቢያ ያሳካነው ነገር የለም። ህዝቦች መንግስታቸውን መለወጥ ከፈለጉ ራሳቸው ይለውጡ። So you have to respect the sovereignty of people. If people want to change a regime, they want to react, step up, they can do so. የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በዚህ ድርጊታቸው ጭራሽ አሜሪካንን ጥንታዊ አጋሯ አውሮፓን እስከ ማሳጣት ደርሰዋል። ከነ ስፔንና ጣሊያን ጋር በመሆንም ኢራንን ለማጥቃት ዓላማ ለአሜሪካ የአየር ክልላቸውን አልፈቅድም ማለታቸው እንደ ውለታ ተቆጥሮ ይመስላል በቀናት ውስጥ የፈረንሳይ መርከቦች የመካከለኛው ምስራቅ ጦርነት ከተጀመረ ለመጀመሪያ ጊዜ የሆርሙዝ ሰርጥን የተሻገሩ መርከቦች መሆን ችለዋል። ከዚያ በፊት የሆርሙዝ ሰርጥን መሻገር የቻሉት የኢራን ነባር ወዳጅ በመሆን የሚታወቁት የህንድ፣ ፓኪስታንና ቻይና 150 መርከቦች ብቻ ናቸው። ሌሎች 2000 የሚሆኑ መርከቦችም ከሰርጡ ማዶ ተሰልፈው ቆመዋል። በተለይ ኢራን ጥቃት የፈጸሙብኝና ድጋፍ ያደረጉ አገራት መርከቦች ሆርሙዝን አያልፉም በማለቷ የኢትዮጵያንና ወደ ኢትዮጵያ የሚመጡ መርከቦችን ልታዘገየው ትችላለች። ኢትዮጵያ ቀጥታ ኢራን ላይ ያደረገችው ነገር ባይኖርም ከባላንጣዎቿ ጋር መታየቷና ኢራንን ማውገዟ አሁንም የሆርሙዝ መተላለፊያን እንዳትጠቀም ሊያደርጋት ይችላል። ኢራንም ለፈረንሳይ የከፈተችውን እስካሁን ለኢትዮጵያ ዘግታለች። በየመን የሚንቀሳቀሱት የሁቲ አማጽያን በዓለም አቀፍ የንግድ መርከቦች ላይ የሚያደርጉትን ጥቃት ዳግም ለመጀመር እየተዘጋጁ እንደሆነ ተነገረ። በተለይ ስትራቴጂካዊ በሆነው የባቤል መንደብ የባህር መስመርና በቀይ ባህር ላይ ጥቃት ለመጀመር ስለማቀዳቸው ዋሽንግተን ፖስት ዘግቧል። የሁቲ አማጽያን ይህንን እርምጃ ለመውሰድ የወሰኑት ከኢራን ጎን ለመቆም መሆኑ ተገልጿል። ቀይ ባህር ለዓለም አቀፍ የንግድ እንቅስቃሴ ለጭነት መርከቦች ወሳኝ መስመር በመሆኑ ጥቃቱ የሚጀመር ከሆነ የሸቀጦች ዋጋ እንዲነርና የአቅርቦት ሰንሰለት እንዲስተጓጎል ሊያደርግ ይችላል። በቅርቡ የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ዋጋ ላይ ከፍተኛ ጭማሪ የታየ ሲሆን አሁን ደግሞ በባቤል መንደብ ጥቃት የሚሰነዘር ከሆነ የነዳጅ አቅርቦትን እጅግ በከፋ ሁኔታ ሊጎዳ ይችላል። በኢራን ምድር ከተመታችው የአሜሪካ ተዋጊ ጀት ውስጥ 2 አብራሪዎች አንዱን ማዳን ተችሏል። የተዋጊ ጀቱ መመታት ጦርነቱ እያበቃ ነው ላሉት ትራምፕ በሀገር ቤት ችግር ይዞባቸው ሊመጣ ይችላልም እየተባለ ነው። የኢራን አፈ ጉባኤ ክስተቱን ተሳልቀውበታል። የዚህ ጀት ዋጋ $100 ሚሊዮን የሚያወጣ ነው። ኢራን የጦር ጀቱን መታከጣለች በኋላ አስተያየት የሰጡት የአገሪቱ ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጦርነቱ ድል እንዳደረጉ በተደጋጋሚ ባሰሙት ንግግር ላይ ተሳልቀዋል። ኢራን የአሜሪካንን ተዋጊ ጀት መታ ስትጥል በአሜሪካና እስራኤል የጥምር ዘመቻ ከተከፈተባት ወዲህ መጀመሪያው ነው። ኢራን የጦር ጀቱን ከመታች በኋላ የአገሪቱ መገናኛ ብዙሃን ወዲያው ነበር የተዋጊ ጀቱን ስብርባሪዎች ያስተላለፉት። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ 2 ባለስልጣናትን ጠቅሶ ባወጣው ዘገባ እንዳመለከተው የወደቀው ኤፍ-15 ኢ ተዋጊ ጀት 2 ሰዎችን ይዞ ነበር። የኢራን ጦርም በፍጥነት የተዋጊ ጀት አብራሪዎቹን ወደ መፈለግ መሰማራቱ ተነግሯል። በደቡባዊ ኢራን የሚገኘው ቦየር አህመድ ግዛት አስተዳዳሪ የተመታውን የአሜሪካ ጀት አብራሪ በህይወት መያዝ ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። የጠላት ኃይልን መያዝ ወይንም መግደል የተሳካላቸው ሰዎች በተለየ ሁኔታ በአስተዳደሩ ጽሕፈት ቤት ይመሰገናሉ ማለታቸውንም የኢራን መገናኛ ብዙሃን ዘግበዋል። የአካባቢው ነጋዴዎች ደግሞ አብራሪዎቹን ላገኘ $50,000 የሚሆን የገንዘብ ሽልማትን እንደሚሰጡን ያሳወቁት። አሜሪካም ወዲያው ነበር በኢራን ግዛት ውስጥ ተከስክሷል የተባለውን የተዋጊ ጀት አብራሪዎቿን መፈለግ የጀመረው።
የጀመረችው። ፍለጋው በሄሊኮፕተሮች አውሮፕላኖችና የቅኝት ድሮኖች በመጠቀም ተከናውኗል። በታስኒም ዘገባ መሰረት የአሜሪካ ተዋጊ ጀት ሲመታ አብራሪዎቹ ከአውሮፕላኑ ወጥተው በኢራን ግዛት ውስጥ አርፈዋል። ፍለጋውን በሚመለከት ሲወጡ የነበሩ የመገናኛ ብዙሃን ዘገባዎች የአሜሪካ አውሮፕላን በሁለት ሄሊኮፕተሮች ታጅቦ የወደቀውን ጀት አብራሪዎች ሲፈልግ ታይቷልም የሚሉ ናቸው። ማህበራዊ ሚዲያ ላይ የወጣና ቢቢሲ ያረጋገጠው አንድ ቪዲዮ አንድ የአሜሪካ አውሮፕላን በሁለት ሄሊኮፕተሮች ታጅቦ በደቡባዊ ኢራን የፍለጋና የመታደግ ዘመቻ ሲያካሂድ ይታያል። ፍለጋውን ተከትሎም የተዋጊ ጀቷ አንድ አብራሪን ማግኘት ስለመቻሉ ምሽቱን ባለስልጣናቱን ያጣቀሱ ዘገባዎች ወጥተዋል። ፕሬዝዳንት ዶናልድ ትራምፕም በጉዳዩ ላይ ማብራሪያ ተሰጥቷቸዋል ተብሏል። በቀን ውስጥም ደጋግመው ሐሳባቸውን በማህበራዊ ገጽ ላይ የሚያሰፍሩት ትራምፕ ታዲያ የውጊያ ጀቱ ወደቀ ከተባለበት ሰዓት ጀምሮ ምንም ሳይሉ ዝምታ መርጠው ውለዋል። ይሄው መረጃ እስከተጠናከረበት ሰዓት ድረስም ትራምፕ በጉዳዩ ላይ ምንም ሳይሉ ቀርተዋል። ዘገባዎች እንዳመለከቱት ከሰሞኑ ጦርነቱ መጠናቀቁን ሲገልጹና በዚህም የሁለትና 3 ሳምንታት ውጊያዎች ስለመቅረታቸው ሲገልጹ የነበሩት ትራምፕ ከዚህ አስተያየታቸውና ከተነሳባቸው ተቃውሞ ጋር ተያይዞ በአገር ቤት ከባድ የፖለቲካ ቀውስ ሊያጋጥማቸው እንደሚችል ተገምቷል። ክስተቱን ተከትሎ የኢራን ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ በአሜሪካ ላይ ተሳልቀዋል። ጋሊባፍ ከሰሞኑ በአሜሪካ በኩል በኢራን የመንግስት ለውጥ ስለመደረጉ ሲገለጽ የነበረውን ሐሳብ በማንሳትም ከአገዛዝ ለውጡ ወደ ፓይለቶችን አፋልጉን ተሸጋግረዋል ሲሉም ተሳልቀውባቸዋል። ከቀናት በፊት ትራምፕ በኢራን ውስጥ የአገዛዝ ለውጥ መካሄዱን አፈ ጉባኤ የሚካተቱበት አዲሱ የኢራን መሪዎች ትውልድ ከቀደሙት በጣሙን የተለሳለሱ ጽንፈኞችና ምክንያታዊ ናቸው ብለው ነበር። አፈ ጉባኤው በኤክስ ማህበራዊ ሚዲያ ገጻቸው ላይ አሜሪካኖች በኢራን ውስጥ የአገዛዝ ለውጥ ከማምጣት ወደ አብራሪዎችን ወደ መፈለግ መሸጋገራቸውን በምጸት ጽፏል። ይህ ያለ ስትራቴጂ የጀመሩት ጦርነት አሁን ከአገዛዝ ለውጥ ወደ እባካቹ ፓይለቶቻችንን አፋልጉን ወደሚል ደረጃ ወርደዋልም ብለዋል ጋሊባፍ። መሐመድ ባጌር ጋሊባፍ በኤክስ ገጻቸው ላይ ጨምረው የሚደንቅ ነው፣ ምን አይነት ለውጥ ነው፣ ፍጹም ብልሆች ሲሉ በአሜሪካኖች ላይ አሹፈዋል። አንዳንድ ያልተረጋገጡ ዘገባዎች እንዳመለከቱት የፕሬዝዳንት ትራምፕ አስተዳደር ጋሊባፍ ቀጣይ አጋርና ቀጣዩ የኢራን መሪ ሊሆኑ ይችላሉ ብሎ ያምናል። እኚህ የኢራን ፓርላማ አፈ ጉባኤ አሜሪካ ለድርድር ከምትመርጣቸው የአገሪቱ ባለስልጣናት መካከልም አንዱ ናቸው። ቢቢሲ ኢራኑ ስለወደቀው ተዋጊ ጀት ዝርዝር መረጃን አውጥቷል። ማህበራዊ ሚዲያ ላይ የተለጠፈና ኢራን ውስጥ የወደቀው የአሜሪካ ተዋጊ አውሮፕላን ስብርባሪን የሚያሳይ ምስል የተከሰከሰው F-15E ስትራይክ ኤግል የጦር ጀት እንደሆነም ያመለክታል። የዚህ ጀት ዝርያዎች ከአውሮፓውያኑ 1970ዎቹ ጀምሮ ጥቅም ላይ ሲውሉ የነበረ ቢሆንም F-15E ለመጀመሪያ ጊዜ የተዋወቀው በ1888 ነው። የአንዱ ጀት ዋጋም $100 ሚሊዮን ገደማ ነው። እንዲህ አይነት ተዋጊ ጀቶች የሚሰሩት ከአየር ወደ ምድር እንዲሁም የአየር ለአየር ተልእኮች እንዲወጡ ተደርገው ነው። ጀቱ ከአየር ወደ ምድር ጥቃት በሚፈጽምበት ወቅት ጥቃት ከመፈጸሙ በፊት ኢላማው ላይ ጨረር የማስቀመጥ እንዲሁም በጂፒኤስ የሚመሩ ትክክለኛ ኢላማ መቺ ተተኳሾችንና ሌሎች ቦምቦችን የሚያዝ አቅም አለው። ጥቃት የተሰነዘረባቸው ተዋጊ ጀቶች የሚቃጠል ጭስ በመልቀቅ ከምድር ላይ የተነሳ ሚሳኤል ኢላማዋን እንዲስት በማድረግም ራሳቸውን ለመከላከል ይሞክራሉ። በዚህ ጦርነት ውስጥ የአሜሪካ ወታደራዊ አዛዦች በኢራን የተለያዩ ክፍሎች ላይ የአየር የበላይነት እንዳላቸው ሲናገሩ ነበር። ነገር ግን ጀቱ ተመቶ እንደወደቀ የሚረጋገጥ ከሆነ አሁንም ኢራን ለአሜሪካ የጦር ጀቶች ምን ያህል አደጋ መጋረጥ እንደምትችል ያሳያል። የሆርሙዝ የባህር ሰርጥን በተመለከተ ዛሬ በወጣ መረጃ ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን የተዘጋውን የሆርሙዝ ወሽመጥን ከትንሽ ተጨማሪ ጊዜ ጋር በቀላሉ ልትከፍተው ትችላለችም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ከትንሽ ጊዜ ጋር በቀላሉ የሆርሙዝ ወሽመጥን መክፈት፣ ነዳጁን መውሰድና ሀብት ማግኘት እንችላለን ብለዋል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ አቅርቦትና ዋጋ ቀውስ ውስጥ ገብቷል። ይህንን ችግር እንዲፈቱ የሚደረገው ጫና የበዛባቸው ፕሬዝዳንት ትራምፕ ሆርሙዝን እንዴት ሊከፈት ይችላል የሚለውን በተመለከተ የተለያዩ ሀሳቦችን ሲሰነዝሩ ቆይተዋል። ምዕራባውያን ሀገራት የራሳቸውን ወታደራዊ አማራጭ በመጠቀም በወሳኙ ኮሪደር በኩል ነዳጅ እንዲተላለፍ እንዲያደርጉም እየጠየቁ ነው። በርካታ ሀገራት ይህንን አማራጭ አልተቀበሉትም። ትራምፕ ሮብ ዕለት ባደረጉት ንግግር በኢራን የሚገኙ የሲቪል ኃይል ማመንጫዎችን እንደሚመቱም ዝተው ነበር። ከዚህ ንግግራቸው በኋላ የነዳጅ ዋጋ በከፍተኛ ደረጃ የጨመረ ሲሆን ኢራንም አጸፋውን እንደምትመልስ ዝታለች። የተባበሩት መንግስታት ድርጅት ደግሞ የሆርሙዝ ወሽመጥን ለመጠበቅ በቀረበ የውሳኔ ሀሳብ ላይ ድምፅን ይሰጣል ተብሎ እየተጠበቀ ነው። የምክር ቤቱ ተለዋጭ ፕሬዝዳንት የሆነችው ባህሬን ቢያንስ ለ6 ወራት ያህል በሆርሙዝ ባህር ዳርቻ የመሸጋገሪያ መንገዶችን ለማስጠበቅ አስፈላጊና ከሁኔታዎች ጋር የሚመጣጠን ሁሉንም የመከላከያ ዘዴዎች መጠቀም የሚፈቅደውን የውሳኔ ሀሳብ አቅርባለች። የውሳኔ ሀሳቡ በመንግስታቱ
ድርጅት ቻርተር አንቀጽ 7 መሰረት የወታደራዊ ኃይል መጠቀም የሚጠይቅ የነበረ ሲሆን በኋላ ግን ሩሲያና ቻይና በድርድሩ ወቅት በመቃወማቸው እንዲወጣ ተደርጓል። ይሁን እንጂ የውሳኔ ሐሳቡ ላይ የተቀመጡ አንዳንድ ቃላት አሁንም ቤጂንግንና ሞስኮን ስለሚያሳስባቸው ድምጽን በድምጽ የመሻር መብታቸው ሊጠቀሙ ይችላሉ ተብሏል። ከዚህ ቀደም በቀረቡ ረቂቆች ላይ ኢራንን የሚያወግዙና ወሽመጡን የሚጠቅሱ ቃላት በመኖራቸው ድምጽ ታቅቦ አድርገው ነበር። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ